ትላንትና በነበረን ቆይታችን ላይ ፈረንሳይ ከሞሮኮ ዛሬ ምሽት በሚያደርጉት ጨዋታ ላይ አተኩረን ሰፋ ያሉ ቆይታዎችን አድርገናል። ዛሬ ደግሞ ትኩረታችን የሚሆነው በነገው ዕለት ምሽት 4 ሰዓት ሲል የሚደረገው የስፔን እና የቤልጂየም ጨዋታ ይሆናል። በሁለቱ ብሔራዊ ቡድኖች የጨዋታ እንቅስቃሴ ላይ ምን አይነት አዳዲስ ነገሮችን እናያለን? የሁለት ሀሳቦች ጨዋታ ነው የሚሆነው። በተለይ አንደኛው ኳስን መቆጣጠር የሚመርጥ፣ ሌላኛው ደግሞ ሞር የመልሶ ማጥቃት ላይ ትኩረት የሚያደርግ ቡድን ነው። እነዚህ ላይ በስፋት ቆይታ የምናደርግ ነው የሚሆነው። አብራችሁ እንድትቆዩ ከወዲሁ ለመጋበዝ እወዳለሁ። ሳላ እንዴት ነህ? እንዴት ነህ ዳኒ? ሁሉ ሰላም፣ ሁሉ መልካም። ትላንትና እንግዲህ ስለ ፈረንሳይና ሞሮኮ ስናወራ ነበረ። ፈረንሳይ ከሞሮኮ የሚያደርጉት ጨዋታ ዛሬ ምሽት 5 ሰዓት ላይ ይደረጋል። ሞር በዚህ ውድድር ላይ እንደምንመለከተው ጥሩ የትራንዚሽን ቡድኖች እንደሆኑ ስናወራ ነበር። ዛሬ ደግሞ በተመሳሳይ መንገድም ባይሆን ሁለት የማጥቃት ፍላጎት ያላቸው ቡድኖች የሚያደርጉትን ጨዋታ እንመለከታለን። በነገው ዕለት ስፔን ከቤልጂየም የሚያደርጉት ጨዋታ ሞር ኳስን መያዝ የምትመርጠው ስፔን እና ከዛ ባለፈ ደግሞ ቤልጂየም በመልሶ ማጥቃት በጣም ክፍት በሆነ ፈጣን ሽግግር ቨርቲካል አጫወትን የሚመርጠውን ቤልጂየም ብሔራዊ ቡድን እንመለከታለንና እዚህ ስለ ስፔን እና ቤልጂየም አንዳንድ ነጥቦችን ማንሳታችንን እንቀጥል። ምናልባት ሁለት በተለያየ ማንነት ውስጥ ያሉት ቡድኖች የሚያደርጉት ጨዋታ ነው። በተለይ ደግሞ ስፔኖች ላለፉት ጥቂት ዓመታት እንደሚታወቁት በጣም ኳስን ተቆጣጥረው መጫወት የሚፈልጉ የበለጠ በኳስ ውስጥ ጨዋታውን ቴምፖ ጌሙን መቆጣጠር የሚፈልጉና በዛም ደግሞ ድሎችን ፈጥረው ጎሎችን ማስቆጠር የሚፈልግ ቡድን ነው። ቤልጂየምን ልክ በተለይ ደግሞ የአሜሪካ ጨዋታ ላይ ትክክለኛዋን ቤልጂየም የተመለከትን ይመስለኛል። በጣም ከፍ ባለ ኢንቴንሲቲ የምትጫወት ከኳስ ውጪ ባላት ጠጣር የሚባል የመከላከል አደረጃጀት በሽግግር ድሎችን የሚፈጥር ነው። በጣም ባስገራሚ ሁኔታ ቤልጂየሞች በዚህ ውድድር ዓመት የተጋጣሚ ሜዳ ላይ ከነጠቁ በኋላ ብዙ ጎል ያስቆጠረ ቡድን 4 ጎሎችን ማስቆጠር ችሏልና ይሄ ምን ያህል በሽግግሮች ወቅት ላይ ጥሩ እንደሆኑ ተመልክተናል። የመጨረሻውም ያስቆጠሩት ጎሎችን ከተመለከትን በተለይ የመጨረሻዎቹ ሁለት ኳሶች እዛው ከነጠቁ በኋላ ባረጉት ሽግግር ነው። ስህተቶች ነበሩ፣ ምንም ጥርጥር የለውም። ለነዛ ስህተቶች መነሻ ግን የነሱ ጫና ነበርና ሁለት በተለያየ ማንነት የሚደረግ ጨዋታ ነው። ጥሩ ጨዋታም ይሆናል ብዬ አስባለሁ። አንዳንድ ነጥቦችን እስቲ እናንሳ። በተለይ ቤልጂየም የመጨረሻ ከአሜሪካ ጋር የነበረው ጨዋታ የአሜሪካ ብሔራዊ ቡድን የተሻለ ጨዋታውን አሸንፎ የማለፍ ግምት ሲሰጠው እንደነበር እናስታውሳለን። ነገር ግን ጨዋታው ላይ የተመለከትነው ከዛ በተቃራኒ ነው። በጣም ፈጣን ጎሎችን ለማስቆጠር ዝግጁ የሆነ በተገኙት አጋጣሚዎች ሁሉ አሜሪካን ላይ ተጽዕኖ ሲፈጥር የነበረ የቤልጂየም ብሔራዊ ቡድን አይተናል። ምናልባት በዚህ ውድድር ላይ አሁን 8 ውስጥ ከሚገኙ ቡድኖች ውስጥ በጣም ዳይሬክት የሚባለው ቡድን የቤልጂየም ብሔራዊ ቡድን ይመስላል። ለረጅም ጊዜ ፕሮሰስ ማድረግ የማይፈልግ ቡድን ነው። ለምሳሌ የእንግሊዝ ብሔራዊ ቡድን ቀጥተኛ ማጥቃትን የሚከተል አይነት አጫወት አለው። የትራንዚሽን ፉትቦል ይጫወታል። ነገር ግን አስፈላጊ በሆኑ ጌሞች ላይ ተጋጣሚዎቹን ወደ ራሱ ሜዳ ለመሳብ እንዲረዳው ብዙ ፕሮሰስ የሚያደርገው ብሔራዊ ቡድን ነው። ቤልጂየም ግን እንደዛ አይደለም። ምናልባት የአሜሪካው ጨዋታ ላይ አንዳንድ ለውጦችን አድርገዋል። ከነዛ መካከል አንደኛው ብዙ ላይ ሮጦ የሚችሉ ተጫዋቾችን ወደ ተቀያሪ ወንበር አውርደዋል። ኬቨን ደብሩይና የመሳሰሉ ተጫዋቾች ያልተጠበቁ የተቀያሪ ወንበር ተጫዋቾች ነበሩና ሞር ሩጫዎች ላይ ያተኮረ ስብስብ አሁንም ለመታተር ዝግጁ የሆነ ተጫዋች ስብስብ ስንመለከት ነበር። ለምሳሌ ቀደም ሲል ኦፍ ማይክም ስናወራ የነበረው ሬንጀርሱ አማካይ ራስኪንን መውሰድ እንችላለን። አጥቂ ቦታ ላይ በሐሰተኛ 9 ቁጥርም ቢሆን የተጫወተው ሻርላ ዴካትለርን ማንሳት እንችላለን። ሌላ ለቡድኑ አዳዲስ ነገር የሚጨምሩ ናቸው። ሰከንድ ሃፍ ላይ ግን ደግሞ እነዛ ልምድ ያላቸው ተጫዋቾች ሲገቡ ቤልጂየም ምን አይነት አስፈሪ አፕሮች ሊኖራት እንደሚችልም ተመልክተናል። ዶኩ፣ ደብሮይና እና እንዲሁም በተመሳሳይ ሮሜሎ ሉካኩ ከገቡ በኋላና የቤልጂየም ብሔራዊ ቡድን በምድብ ጨዋታ ከዛ የሴኔጋል ጨዋታ ነበር፣ የአሜሪካ ጨዋታ ነበር። ልዩነቶቹ ምን ነበሩ? እሱን እንመልከት። የመጀመሪያው ያነሳው ፊዚካሊቲ ነው። በተለይ ደግሞ አሜሪካ ምናልባት በዚህ ውድድር ላይ ከተመለከትናቸው በጣም ቀጥተኛ፣ በጣም ከፍ ባለ ኢንቴንሲቲ እና በብዙ ተጋጣሚ ላይ ጫና እያደረጉ ምቾት የሚነሳ አይነት ቡድን ነው። በተለይ ደግሞ ፊዚካሊቲ ላይ እንደ አዳምስ ማኪን አይነት ተጫዋቾች ያላቸው መሀል ላይ በጣም ለትራንዚሽን እና ለካውንተር ፕሬሲንግ የተመቹ ናቸውና ይሄ በሚታይ የፖቼቲኖ ማንነት ውስጥ የተገነባ ቡድን እንደነበረ ተመልክተናል። ለዛ ጥሩ የሆነ ምላሽ ተመልክተናል። በተለይ ደግሞ
ሚድፊልድ ላይ የኦናና ሪስኪና የቴሌመንስ ቅንጅት ከመጀመሪያዎቹ ደቂቃ ጀምሮ በዚህ ጨዋታ ላይ ምን አይነት የጨዋታ መንገድ ሊከተሉ እንደፈለጉ በደንብ የሚገልጽ ነው። ከመጀመሪያው ደቂቃ ጀምሮ ሁለተኛ ኳሶችን ሲያሸንፉ ነበር። የአንድ ለአንድ የአየር ላይ ይሁን የመሬት ላይ ግንኙነቶችን እያሸነፉ በፍጥነት ወደ ተጋጣሚ ሜዳ ሲደርሱ ነበር። ቶሎ ቶሎ ፋታዎችን ሲነሷቸው ነበር። ይሄ ደግሞ ቡድኑን የበላይነቶችን እንዲወስድና አርሊ ላይ ብዙ ሙከሮችና ጎሎች እንዲያስቆጠር ማድረግ ችለዋል። ይሄ ነገር የበለጠ ቡድኑን ውጤታማ ሊያደርግ እንደሚችልና ምናልባትም ከሌሎች የተለየ ማንነት ሊሰጠው እንደሚችልም በጥሩ ፍንጭ የሰጠ ነው። ከዛ በፊት የነበረው ግን ይሄ ወደፊት ለመሄድ ይሞክራል። ነገር ግን በነዛ ተጫዋቾች ላይ ጥገኛ የነበረ ነው። የዴብሬናን ፖኬት ውስጥ ወይም ደግሞ በመስመሮች መሃል ማግኘት ይፈልግ ነበረ። የዶኩን የአንድ ለአንድ ፍልሚያዎችን ማሸነፍን ይፈልግ ነበረ። ብዙዎቹ ኳሶች የሚነሱት ከመስመር ነበረ። ያን ነገር በተወሰነ በመቀነስ ቀጥተኝነት ውስጥ በተለይ ደግሞ የሎኮባኪዮ በፍጥነት ወደፊት መሄድ የሚችል ትራንዚሽን የተመቸ ተጫዋች ነውና እነዚህ ነገሮች ቡድኑን አንድ ስቴፕ የበለጠ እንዲሻሻልና ጥሩ የሆነ ጠንካራ ፊዚካሊቲ ላይ ያተኮረ ቡድን እንዲሆን አድርጎታል። ያ አንድ እዚህ የታክቲካል ፓዳችን ላይ አንዳንድ ነገሮችን እንመለከታለን። አማዱ ኦናና የዛሬው ጨዋታ ላይ አይኖርም። ስለዚህ ቤልጂየም ያንን ፊዚካል አትሪቢዩት ያለውን ግዙፍ ተጫዋች የምታገኝ አይሆንም። ምናልባት የሚድፊልድ ባትሉ ወይም ደግሞ በአማካይ ክፍሉ ላይ የሚኖረው ፍትጊያ ጨዋታውን የሚወስንበት እድል ካለ የአማዱ ኦናና ለመኖር የቤልጂየም ብሔራዊ ቡድንን በቀጥተኛ ሁኔታ እንደሚጎዳው መናገር ይቻላል። ሩዲ ጋርሲያ ግን አንድ ለውጥ አድርገዋል። በዚህ ውድድር ላይ በሶስት ተከላካይ ሲጀምሩ አይተናቸዋል። ዊንግ ባኮቻቸውን አማራጭ አድርገዋል። ለምሳሌ ለረጅም ጊዜ በዊንግ ባክነት የምናውቀው ቶማስ ሚዩኒር ለተደጋጋሚ ይጠቀሙታል። በተለይ ኳሶችን ክሮስ ሲያደርጉ ፋር ፖስት ላይ እየሄደ የመጨረሻ የማጥቃት እንቅስቃሴዎችን እንዲያደርግ ሲሞክሩ ይስተዋል ነበር። የመጨረሻው ጨዋታ ላይ ግን ፈጣኖቹን በእድሜ ገና ለጋ የሆኑትን ማክሲም ዲኩፒየርን እና ቲሞቲ ካስታኘን ነበር ለመጠቀም የሞከሩት። በእርግጥ ቲሞቲ ካስታኘ ሞሮፍ የግራ ተከላካይ መሆን ይገባው ነበር። ዊንግ ባክ ሆኖ ተጫውቶ ሲጫወት እናውቃለን። ግን የቲሞቲ ካስታኝና ዲኩፒየር የዊንግ ባክና እንዲሁም የፉል ባክ ሚና መያዝ ለሳቸው የበለጠ ፍሌክሲብል እንዲሆኑ የረዳቸው ይመስለኛልና ቅድም እንግዲህ አጠብቀውም አይደለ ከሲዝናቸው አንፃር አንዱ በሲቲ ድንቅ ሲዝን ያሳልፈው ሌላኛው ቤኔፊካ ነው የሚጫወተውና ሉኬባኪዮ ላይና ዶኩ ላይም ለመቆመር ሞክረው ተሳክቶላቸዋል። የቤልጂየም ብሔራዊ ቡድን ግን ዋነኛው ትልቁ ችግር ሊሆን የሚችለው የአማዱ ኦናና አለመኖር ይመስለኛልና ለስፔን ብሔራዊ ቡድን የበለጠ ምቹ የሆነ ልክ ከሴኔጋል ጋር ስናይ እንደነበረው ብዙ ክፍት የሆነ የቤልጂየምን የሜዳ ክፍል እንመለከት እንችላለን። ምናልባት ትልቁ ስጋት የሚሆነው የኦናና አለመኖር እሱ ነው። ምክንያቱም የሱ ፕሬዘንስ እዛ ጋር መኖሩ ለቡድኑ በተለይ ከኳስ ውጪ ላለው የፊዚካል የሆኑ እንቅስቃሴዎች የአንድ ለአንድ ግንኙነቶች መሀል ላይ የአየር ላይም የመሬት ኳሶችንም በተለይ ኪ የሚባሉትን የስፔን ተጫዋቾችን ለመቆጣጠር በጣም ወሳኝ ተጫዋች ነውና ያን ነገር በደንብ ተመልክተናል። ተቀይሮ እስከወጣበት ደቂቃ ድረስ የነበረው እንቅስቃሴ እጅግ አስደናቂ ነበር። ለቡድኑ የሆነ አይነት ጥራትን ጨምሮለትም ተመልክተናልና ምናልባት የሱ አለመኖር ለነ ፔድሪ የበለጠ ምቹትን ሊሰጥ ይችላል ወይ እንድትል ሊያደርግ ይችላል። ነገር ግን ምናልባት ታክቲካሊ የሚደረጉ ለውጦች ካሉ ያን ነገር ለመቆጣጠር ወይም ደግሞ ላይፍ ቱ ላይክም ከሆነ ሞሮፍ ያን ነገር ሊያስቀጥል የሚችል የመጨረሻውም ጨዋታ ላይ ያን የተመለከተ ነው። ምናልባት የቴሌማንስን ወደ ኋላ አስበው ዴብሬናን ያስገባሉ የሚለው ነገር ጨዋታውን እየመሩም ስለነበረ እንደዛ ሊያደርጉ ይችላሉ የሚል ነገር ነበር ጨዋታው። ነገር ግን ያን ነገር ከማድረግ ይልቅ ፊዚካል የሆነውን ተጫዋች ለመጠቀም ነው የሙከሩት ቫኒካን። ይሄን ደግሞ የበለጠ አሁንም ያን ነገር ከዚህኛው ተጫዋች ሊያገኙ እንደሚችሉ ፍንጭም የሚሰጥ ነው በዛ ደረጃ ላይ ያለ ተጫዋችን ባይሆን። ወደ ታክቲካል ፓዳችን እንሂድና አንድ ጥያቄ ላንሳለ ሳላ በዛው እያሳየናቸው እንሄዳለን። የስፔን ፖሴሽን ሙሉ ለሙሉ ትኩረት የሚያደርገው እዛው ላይ መመልከት እንችላለን። በሶስት ነጥቦች ላይ ሙሉ ለሙሉ ትኩረቱን ያደርጋል። አንደኛው ሪትም ለመቆጣጠር ጥረት ያደርጋሉ። በእንቅስቃሴ ውስጥ የተጋጣሚን የእንቅስቃሴ ሂደት በራሳቸው ሴት ያደርጋል ወይም ደግሞ የጌሙን ቴምፖ ሴት ማድረግ የሚፈልገው ቡድን የስፔን ብሔራዊ ቡድን ነው። ሁለተኛ ግን የቤልጂየም ብሔራዊ ቡድንን ከጫፍ እስከ ጫፍ ሜዳውን ለጥጦ እንዲጫወት በማስገደድ ስሞል ጋፖችን መፍጠር የሚፈልግ ብሔራዊ ቡድን ነው። በሶስተኛነት ቡድኑ የተጋጣሚን መልሶ ማጥቃት አብዞርቭ የሚያደርገው ከመፈጠራቸው በፊት ኳሱን በመደበቅ እንደሆነ ይታወቃልና እስቲ ስፔን ከቤልጂየም
በምን አይነት አቀራረብ ሜዳ ላይ ይቀርባሉ የሚለውን እየተመለከትን ወደ ሌሎች ጉዳዮች እናመራለን። ጥሩ ዳኒ፣ ያው በመነሻነት በተለይ የቤልጂየም ላይ አሁን ባነሳነው በአሜሪካ ጨዋታ ላይ የነበረውን ለውጥ ለማወቅ የአሜሪካ ጨዋታ ላይ የነበረውን እንቅስቃሴ መመልከት በተለይ በመከላከል ወቅት የነበረውን እንቅስቃሴ መመልከት አስፈላጊ ነው። ከዛ በኋላ የስፔን ስትራክቸር ግን ምናልባት ከዚህ በፊት የተመለከትናቸው ጨዋታዎች ላይ የነበረው አይነት የመከላከል ክፍተቶችን ሊፈጥር ይችላል ወይ የሚለውንም ለማየት እንሞክራለን። በመነሻነት በተደጋጋሚ በተለይ ለመጠቀም የሞከሩት ቤልጂየሞች ያለፉት ጨዋታዎች ላይ 4-2-3-1 መነሻ አሰላለፍን ለመጠቀም ይሞክራሉ። እንዳልከው ሉኮባኪዮ በዶኩ ተቀይሯል። በዚህ በኩል ትሮሳርድን ከቀኝ ወደ ግራ በመውሰድ ከዛ እንዲጀምር አድርጓል። ቴሌመንስን በዴብሬና በመቀየር ዲካትሬል ደግሞ ፊት አድርገው ጀምረዋል። አሜሪካ ብዙ ጊዜ 4-2-3-1 ወይም 4-3-3 የሚመስል የመነሻ አሰላለፍን ብትጠቀምም ከኳስ ጋር በምትሆንበት ወቅት ላይ ግን የበለጠ 3-1 የሚመስል ስትራክቸር አንዳንድ እንቅስቃሴዎች ላይ የ3-2-5 በተለይ ሮበርትሰን ወደ ፊት በመሄድ ፖሊሲዎች ወደ ውስጥ ለመግባት ወይም ደግሞ ፖሊሲዎች ደግሞ መስመሩን ከያዘ ሮበርትሰን ለመግባት ይሞክራል። በዚህ የማጥቃት ስትራቴጂ ለመጫወት ነበር ሲሞክር የነበረው። ይሄኛው ለቤልጂየም በዛ ጨዋታ ላይ ለነበረው የመከላከል ስትራቴጂ ምቹ ሆኖላቸው ተመልክተናል። በተለይ ሶስቱ የተከላካዮቹን ሶስቱ የፊት አጥቂዎች ለመያዝ ከዛ በኋላ መሃል ላይ የማንቱማን ፕሬሲንግ ለማድረግ እና ቅድም የተመለከትነውን ፊዚካሊ ያን ጥንካሬ ለማግኘት ምቹ እንዲሆንላቸው አድርጓል። ከዛ በኋላ የበለጠ እነዚህ ተጫዋቾች አስፈላጊ በሆነ ሰዓት ላይ እየወጡ ለመጫወት ይሞክሩ ነበረ። በተለይ ከፍ ሲሉ ወደ ውስጥ ስለሚገቡ ስለነበረ እነዚህ በድፍረት በጀብደኝነት ለመውጣት ጥረት ያደርጋሉ። ይሄኛው የበለጠ የቡድኑ ስትራክቸር እንደዚህ ይመስል ነበረ። ይሄ ቡድኑ በተለይ እዚህ አካባቢ ላይ ብዙ ኳሶችን እየነጠቁ በሽግግሮች እድሎችን እንዲፈጥሩ ጎሎችም እንዲያስቆጥሩ አድርጎላቸዋል። ለጨዋታው ላይም የጀመሩበት መንገድ ውጤታማና ስኬታማ እንዲሆንም አንዱ የረዳቸው ይሄ የመከላከል ስትራቴጂያቸው ነበረ። ይሄኛው ኢፌክቲቭ የሆነውን ስትራቴጂ ግን በዚህ ጨዋታ ላይ አሁን በስፔን ጨዋታ ላይ ሊያገኙት እንደማይችሉ መመልከት ደግሞ ይኖርብናል። ምክንያቱም ስፔኖች የሚጫወቱበት የማጥቃት ስትራቴጂ የተለየ በመሆኑ ያን ነገር ሊያገኙ አይችሉም። ምናልባት ግን እሱኛው ኤሪያ ላይ መመልከት ያለብን ሞር ኦያርዛባልን በብዛት የምታሳተፍ ስፔን ስለሆነች በጨዋታ እንቅስቃሴ ውስጥ ኦያርዛባል፣ ፔድሪ በተደጋጋሚ ፖዚሽናል ኤክስቼንጅ የሚፈጥሩበትን ሀፍ ስፔሱን መመልከት የሚኖርብን ይሆናል። ምናልባት ቤልጂየም ከሴኔጋል ጋር ያደረገውን ጨዋታ ወይ ያደረገችውን ጨዋታ ወደ አለመለስ ብለን ከተመለከተን ከዛ ሀፍ ስፔስ ወይም ደግሞ ከሀፍ ስፔሱ ራቅ ብሎ ባለው መስመር ላይ በሚነሱ ኳሶች በቀላሉ ግብ የሚቆጠርበት ቡድን ነው። ቤልጂየም እንደ ፔድሪ ያሉ ተጫዋቾች በሀፍ ስፔሱ ላይ አራውንድ ዘ ቦክስ የሚፈጥሩትን ኦቨርሎድ እንዴት መቆጣጠር ትችላለች? እስቲ እሱን እንመልከት። ትልቁ ጥያቄ እሱ ነው የሚሆነው። ሁለት ነገሮችን እናነሳለን። አንደኛው ነገር ሁለት በጣም ዋይድ የሆኑ የመስመር አጥቂዎችን የምትጠቀሙ ናቸው። አስፈላጊ ሲሆን ባይና ወደ ውስጥ ይገባል። ነገር ግን መነሻው በጣም ከፍ ብሎ መስመሩን ለጥጦ ነው የሚጫወተው። ሌላው ደግሞ ሁለት ዋይድ አሁንም ዋይድ የሆኑ የፉልባኮችን ነው የሚጠቀሙ። ይሄ ማለት የቤልጂየም መከላከል ስትረስ እንዲሆን ሊያደርግ ይችላል ማለት ነው። ያ ካልሆነና በተለይ ወደ ውስጥ ገብተው የበለጠ የማቀበያ አማራጮችን እየዘጉ የሚጫወቱ ከሆነ እነዚህ ተጫዋቾች የመቀበያ ያገኛሉ። ከዛ በኋላ ይሄኛው ድሮፕ በተለይ አድርጎ ኳሱን ከተቀበለ በኋላ አንድ ለአንድ ላይ አደገኛ ነው። ሁለተኛ ቀደም በተወሰነ ያነሳው የነ ፔድሪ ሙቭመንት እጅግ አስቸጋሪ እንዲሆን ያደርጋል ማለት ነው። በተለይ ፔድሪ እንደ ሚድፊልድ ተነስቶ ጥልቀትን ለማጥቃት ይሞክራል። በተለይ ከጀርባ ያለውን ኳሶችን ለማጥቃት ይሞክራል። ከፔድሪ ይልቅ ግን የኦልሞ በተለይ ደግሞ ያን ሩጫ በማድረግ በጣም ጥሩ የሆነ ኳሊቲ ያለው ተጫዋች ነው። በተጨማሪ አንድ ለአንድ ላይ እጅግ አስቸጋሪ የሆነው ላሚን ያማልም አለ። ይሄ መከላከል አሁን እንዴት ኮፓፕ ያደርጋሉ የሚለው ነገር ነው ትልቁ ነገር። አንድ የተመለከት ነው ከዛ በፊት የነበረው በቤልጂየም ቡድን ላይ የተመለከት ነው ዴብሬና በተወሰነ እንደ ሁለተኛ አጥቂ ለመሆንና የበለጠ የቡድኑን ስትራክቸር ወደ 4-4-2 የሚመስል ይቀይረው ነበረ።
እዚህ ጋር ስፔን በሚጫወትበት ሰዓት ላይ በተለይ የሲሞንም ሚናን መመልከት ይኖርብናል። እዚህ ላይ የስፔኖች በተለይ የቁጥር የበላይነትን እንዲያገኙም ጭምር ያደርገዋል ማለት ነው። እንደምንመለከተው እንደዚህ አይነት የዳይመንድ ቅርጽ ወይም ደግሞ እዚህ ጋር 4 ቁጥር በመያዝ የ4-2 የቁጥር የበላይነት እንዲኖራቸው ያደርጋል ማለት ነው። የመጀመሪያውን ጫና ስኬታማ ሆኖ ፕረስ ለማድረግ እንዳይችሉ ሊያረግ ከሚችሉ ነገሮች አንደኛ በጫና ውስጥ መጮት የሚችሉ የኋላ መስመር ተከላካይ ያላት ቡድን ነው። ተጨማሪ ደግሞ የቁጥር የበላይነትም ለመውሰድ የሚሞክር ቡድን እንደመሆኑ አስቸጋሪ እንዲሆንባት ያደርጋል ማለት ነው። ምናልባት ወደፊት ደብሬናን ገፍታ አንዱን የመሃል ተጫዋች ወደፊት አውጥታ የሮድሪን እንቅስቃሴ እዛ ላይ ትኩረት እንዲያደርግ ካደረገች ደግሞ በመስመሮች መሃል ሌላ ሰፊ የሆነ ጋፕ እንዲፈጠር ያደርጋል ማለት ነው። ምናልባት እዛው ላይ አሁን የቤልጂየምን የማጥቃት እንቅስቃሴ እያነሳን ከሆነ የስፔን ብሔራዊ ቡድን የማጥቃት እንቅስቃሴ የትኛው ቦታ ላይ አደጋ ሊፈጠር እንደሚችል መገመት ይቻላል። ነገር ግን በዚህ ውድድር ላይ የበለጠ የመስመር ተከላካዮቹን በማጥቃት እንቅስቃሴ ላይ ከሚያሳትፉ ቡድኖች መካከል የስፔን ብሔራዊ ቡድን አንዱ ነው። ለምሳሌ ማርኮ ኩኩሬላን መውሰድ እንችላለን፣ ወይም ፔድሮ ፖሮን መውሰድ እንችላለን። መስመሩን ለጥጠው ኢቨን ሳጥን ውስጥ በመገኘት ጭምር ከሚጫወቱ ቡድኖች መካከል የስፔን ፉልባኮች ናቸው። የቤልጂየም ጠንካራ ጎን የመልሶ ማጥቃቱ ነው ካለንና የስፔን ደግሞ ተከላካዮች የመስመር ተከላካዮች ወደ ላይኛው ሜዳ ሄደው ለማጥቃት የሚሞክሩ ከሆነ ከእንዲህ አይነቱ የካውንተር አታክ ትሬት ጋር እንዴት ነው ኮፓፕ የምታደርገው? እሱንም እንመልከታለን። ምናልባት ትልቁ ነገር የበለጠ ለሽግግር ራሷን ምቹ ለማድረግ የምትሞክር ከሆነ የተሻለው አማራጭ ብዬ የማስበው በተወሰነ በጣም ዲፕ ባይወርዱ ወደ ኋላ በመመለስ ውስጥ ስፔሶችን በተለይ ደግሞ በመስመሮች መሃል ሰፊ ጋፖች እንዳይፈጠሩ እንዲሁም ደግሞ የነ ፔድሪን ሩጮችን ምናልባት ሀፍ ስፔሱን ለማጥቃት ቢሞክሩ 6 ቁጥሮቹ እዛ ጋር ያለው የተከላካይ አማካኝ ለመቆጣጠር የሚያመች አይነት ርቀቶችን መፍጠር ይኖርባቸዋል። ምክንያቱም በመስመሮች መሃል ለመጮት ስለሚሞክሩና ፔድሪ የነሱ ሙቭመንት ኮምፓክት የሚሆኑ ከሆነ እና በተለይ ጋፖችን እያጠበቡ ለመጮት የሚሞክሩ ከሆነ ምናልባት እንኳን ኳሶች ወጥተው መስመር ላይ እንኳን ቢሆኑ አንደኛ ትልቁ ነገር ደብል ማርኪንግ ለማድረግ ያስችላል። ምክንያቱም በቅርብ ርቀት የመስመር አጥቂው ስለሚኖር ከመስመር ተከላካዩ ጋር በማገዝ ውስጥ 2-1 እንዲሆኑ ያደርጋል። ሁሉም ቡድኖች የቡድኑ ተጫዋች ሽፍት እንዲያደርጉ በማድረግ ውስጥ የበለጠ የቦል ኦሪየንትድ የሚመስል መከላከልን በማድረግ የስፔሶችን ማሳጣት ይቻላል ማለት ነው። ኳሶችን ከነጠቁ በኋላ በተለይ ደግሞ ሩጫ በደንብ ደጋግሞ ሩጮችን ማድረግ የሚችለው ሉኮባኪዮ አይነት ተጫዋቾችን እንደነ ዲክላተር ደግሞ ከጀርባ ማጥቃት የሚችሉ ተጫዋቾች ስፔስ እንዲያገኙ ያደርጋል ማለት ነው። ምክንያቱም የስፔን በተወሰነ የመከላከሏ ክፍት እንዲሆን ስለሚያደርግ በዚህ ሰዓት ላይ ሩጮችን ለማግኘት በተለይ ደግሞ ስፔሶችን ለማጥቃት እንዲያስችል ያደርጋል። ለዛ ትልቁ ግን ጋፖችን እያጠበቡ የአንድ ላንድ ባትሎችን በመቀነስ ውስጥ ስፔሶችን ማሳጣት ትልቁ ነገር ነው። ያን የሚያደርጉ ከሆነ ምናልባት ጠንካራ የሆነውን ጎናቸውን በሽግግር በኩል እንዲያገኙ ያደርጋቸዋል። ካልሆነ ግን በተለይ ላሚን ያማልን አንድ ላንድ የምተው ከሆነ እንዲሁም ባየናንም አንድ ላንድ የምተው ከሆነ ሰፊ ክፍተቶች የሚፈጠር ከሆነ ኩኩሬላ ሀፍ ስፔስን ለማጥቃት ይሞክራል። ኦልሞ ሀፍ ስፔስን ለማጥቃት ይሞክራል። ይሄኛውን ኮምፓክት በሆነ የመከላከል አደረጃጀት ውስጥ ስፔሶችን በማሳጣት በተለይ ኳሱ አካባቢ ላይ ያለውን ስፔስ በማሳጣት ውስጥ ያለባቸውን ክፍተት በተለይ ደግሞ ከዚህ በፊት የተመለከትናቸውን ክፍተቶች ሴኔጋል እንዲሁም በተለይ ደግሞ የግብጽ ጨዋታ ላይ ጎሉ ሲቆጠር ከተመለከትን መዘርዘሮች የነበሩ ሰፊ የሆነ ስፔስ ነበረ። በአንድ ቅብብል ስዊች ከተደረገ በኋላ ነው ከዚህ አካባቢ ላይ ጎል የተቆጠረው። እንደዚህ አይነት ነገሮችን በደንብ መቆጣጠር የማይችሉ ከሆነ በኳስ ቁጥጥር ውስጥ ምን ማድረግ እንዳለባቸው ምንን ማጥቃት እንዳለበት በደንብ የሚያውቅ ቡድን ነው የሚገጥሙት። መልካም እንግዲህ ቤልጂየም ከስፔን የሚያደርጉት ጨዋታ ነገ ምሽት የሚደረግ ጨዋታ ነበር። ቀደም ሲል ዛሬ እያልኩት ነበረ። ለሁሉም የዛሬ ምሽቱ ጨዋታ ፈረንሳይ ከሞሮኮ የሚደረገው ጨዋታ ነው። ይህ ጨዋታ ነገ ምሽት 4 ሰዓት ይደረጋል።